የመሰለ ሲገባ ሲወጣ ጫማውን ላይ እየወረወረ ከንፈሩ እንዲጥሎ አስቤዛ ሳይገዛ ምፈልገውን ሳያሟላ መልኩ እንደ ወተት የነጻ ደረቱ እንደ ሰማይ ስባሪ የሰፋ ወንድ ጋር ከምኖር የእንጀራ ቂጥ ማሰሻ የጉሎ ቂጥ ማሰሻ ከሰል የመሰለው ጋር ቦርጩ ዝርጥጥጥ ይበል ይንዘርጠጥ ምን አገባችሁ? እሱ ነው የሚሸከመው። ሆዱ ዝርጥጥ ያለ መልኩ ለሰው 5 ጉዳይ ሆነ ለምን አይሆንም? ዋናው እኔ ኬክ መስዬ ልኑር። ያስ አውቆቆቆቆ ይምሰል የምፈልገውን እያረገ የምፈልገውን እየበላው እየጠጣው እየለበሱ አቆቆቆቆ ግዴታ እኮ አይናችሁን ገልጣችሁ እኮ አብራችሁ መተኛት የለባችሁም። ይሄ እንደዚህ የተጻፈ ህግ የለም። እንደዚህ አይነት የተጻፈ ህግ የለም። አይናችሁ ላይን እየተያያችሁ ተሳሳሙ የሚል ህግ የለም። አይን ላይን እየተያያችሁ ተደራረጉ የሚል ህግ የለም። አይኔን ጭፍን አድርጌ እንደዚህ አይነት ሰው ባገኝ አይኔን ጭፍን አድርጌ አብሬው እተኛለሁ። እንዴ ምን ዕዳ መጣባችሁ? ሁላችሁም ሴቶች ተንጫጫችሁ። ደግ አደረግሽ ቅድስት፣ እኔ ባንቺ ሳይል ነኝ። እንኳን አደረግሽ እኔ እናት። እሰይ ከሱ ጋር ሆንሽ። እንኳን እኔ ብዙም አንዳንድ ማትመቺ ነገር አለ። እንኳን ከሱ ጋር ሆንሽ፣ እሰይ ሆንሽ። ሁሉም ሴት የሚመኘው ነው። ሁሉም ሴት በጠዋት ተነስተሽ ለወንድ ይሁን የሴት አራስ ይሁን የወንድ አራስ አይታወቅ ለሱ ተነስተሽ አብሲት አበጥብጠሽ ጠዋት ገንፎ አበጥብጠሽ ከምትሰጪ ወንድ ማለት ነው አንቺን ሌላ ሰው ቀጥሮልሽ ማለት ነው። ኧረ ጋሼ እትዬ ቁርስ ደርሷል ተብሎ የምትነሽበት ቤት ላይ ነው። የማንም ቆሾ ቆንቦሬ ቁርሌ መጣ ያልሆኝ ልቅር በእናንተ ብዘጋውስ እኔ ጭራሽ በ200 ቱጌዘር እያላችሁ መጣችሁ። የማንም ቆሾ ቆንቦሬ መጣ ቆይ አንዴ ነው እያስደነገጠኛለሁ። ወደ ወሬስኔ ቅድስት ያገዋ ልጅ ደግ እኔ በአንዳንድ ነገር አትመችኝም የሚሆነ የምታደርጊያት አንዳንድ ግን በዚህ በወንዱ በኩል ግን እኔ ቤት ታህትሽ አበረታታሻለሁ። ለሱ ገንፎ እያገነፋሽ እድሜ ልክሽን እሱን እየጦርሽ ከምትኖሪ አንቺን እየጦረ የሚኖር ባል ይስጥሽ። ሃሌሉያ ለሁላችሁም ያርግላችሁ። በቅድስት የቀናችሁ ሰው እኔ እንደዚህ አይነት ሰው ነው የምመኘው። ጠዋት ተነስቶ እትዬ ኧረ ተኝተናል በሩን ብዙ አታንኳኪው እያልኩኝ ማለት ነው። ዛሬ እሑድ ነው ቤተሰቦችሽ ጋር ሂጂ ዘና በይ ቁርሱ ቀርቧል እሺ ነይ አብረሽም ቢሆን እንደዚህ አይነት ኑሮ ነው እንጂ የምፈልገው ማለት በጠዋት ተነስቼ እሱን ምጡ እንደመጣ እርጉዝ እየቀለብኩኝ የምኖረው ወንድ አይኖርም። ከዚህ በኋላ አትኖሩም። ተነስተ ትሰራለህ 4 ነጥብ ምን ዕዳ መጣብን? በጫማ አፍንጫሽን ረግጦሽ ኑሮ አሰቃይቶሽ ያችን የመሰለች ኬክ የመሰለች ልጅ እቺን ቅድ ጠበሽ ምንስ ኬትስ ይምጣ? ለምን ሞጋቢያዊ አይሆንም? እኔ ድሮ በፍቅር አምን ነበር። አብረን ተሰርተን እንለወጣለን። ቆሮቆራ ያችን ቤት ተራሱ ስጠላት አሁን ሳስባት ያቺ ድሮ ቤት አብረን ሰርተን ተለውጠን ህይወታችንን ከፍ እናደርጋለን። ቆሾ ቆንቦሬ ኦሮሞ ጠበሽ ኦሮሞ ይሁን አማራዩ ለምን ጂንጀሩ አይሆንም? እኔን ከህይወት ነፃ የሚያወጣኝ ሰው ለምን ጂንጀሩ አይሆንም? ቀን ሰው ማታ ጅብ ለምን አይለወጥም? እኔ ምን አገባኝ እንዴ? ቀኑ ሲደርስ ይሰናበታል ብዬ ሸኘዋለሁ። ቀን ሰው ሆኖ ማሬ ብሎ ማታ ይበል። ምን አገባሽ አንቺ? ኦሮሞ ሆነ ምን አገባኝ? እኔ ውልሽ ድሮ እንዳንቺ ነበርኩኝ። ሰው መርጣለሁ፣ መልክ መርጣለሁ፣ ዘር አልተሳካም። ባዶ 0 ባዶ እጅሽን ታጨበጭቢያለሽ እናት አለም። ተይኝ ከዛ ከድሮ ጋር አረ ወገኛውን ተይና ማርያምን ከልቤ ከድሮ ፍቅረኛ ሄጋ አብሬ ነገ ለወጣለሁ እያሉ ከነጎዳ እየለወጥ አብረን ልንለወጥ ይቀርና ማን እሱ ከማን ሴት ጋር ሄደ? ማንን ጠበሰ? ለምን አየ ሴት እያልኩ እድሜን አጫጨውት ውዴ። ቆንጆ ከጠበሽ ወጣት ከጠበሽ ደረቱ የሰፋ ከጠበሽ ማለት ነው ጭራሽ የሱ ዘበኛ ጠባቂ ነው የምትሆኝ። ሀብታም ግን ከጠበሽ እሱ የሚያስበው ስለ ኑሮ ነው። ገንዘብ ወዴት ይግባ? ባንኩ በዚህ በኩል ይሁን ስራው ቤት በኩል ቢሄድስ ይሄድ በሽታ ያምጣብሽ እንጂ ይሄድ ውዴ። አንዳንዴም ነፃ አድርጊው ይሄድ። አንቺ ምዝረው እንደሄዳለሽ ደግሞ እንዲስራችሁ ቤታ እንዲያለችን ብላችሁ ደግሞ አጠቃላይ የሚሄድ እየተከተልሽ ደግሞ በሽታ ሰብስበ ያልኩሽ እንደዛ ሳይሆን ከይስ አስቡትኝ። ቅድስት እንኳን አደረግሽው እናቴ። አሁን ይሄ ስልክ አማረኝ ስትል ግዝት ስልክ ስትይ ስላየዋት ነው። ይሄ ቦታ መሄድ አማረኝ ትራቨል ማድረግ ፈልጋለሁ። ሂጂ እስኪ ምራቅ አምጪ ቁጥር አርውስ
በስመ አብ እንዲህ ፀጉሩን እየደበለለ ማለት ነው። አረኔማ ዘንድሮ ፀጉሩን እንደዚህ እየደበለለ ፀጉሩን እንዲህ እየቋጠረ ማለት ነው። እና እንዴት ነው ታዲያ ቁርስ እንዴት ከየት ይመጣል የሚልሽ አይነት ወንድ ይልቅ እንደዚህ አይነት ወንድ አታሳየኝ። ተደብድቤም ወልጄም ከሱ ኑሮ ተሰቃይቶ መልኬም ጠፍቶ በስመ አብ አምላኬ ለሀብታም ላይ ጣለኝ። አረ እኔ ድሮ ተሳስቻለሁ። ያቺ ቆርቆሯን ቤታ አስታውሳታለሁ። ፍቅር ይሻላል አብረን ሰርተን ተለውጠን ለሁሉም ሰው እናሳያለን ፍቅራችንን። በፍቅር 5 ዓመታት እንቆያለን። ያልኩበት ቀን ይቆጨኛል። እመቤቴ በስመ አብ። አረ እኔ ጋይስ እኔ እውነቱን ለምናገረው እኔ መድኃኒዓለምን ከዳ ወንድ አሁን ላይ ያለው ይሻለኛል። አታሱ ፊቱ አይመር በትራስ ስንት አይነት ፖዚሽን አለ እኮ የሽንኩርት አይነት ፖዚሽን አለ። በትራስ አድርጌ አሰላም አለይኩም ብዬ እንደው ቤተሰቦችን ተሰናበት ብዬ በትራስ እፈን አድርጌ ከዛ በኋላ የሆነ ይምጣ እንጂ እኔ ሀብታም ይሻለኛል በአሁን ሰዓት። ከድሃው ጋር ምን እናቴ ይሁን ደቃው ትንሹ ምን አገባኝ ስለ እቃው። በቃ ይሄ ነው እኮ ችግራችሁ። ሁሉም መስፈርት አሟልቶ የሚሰጠው የለም። እቃው የረዘመ ሀብታም፣ ከዛ ቆንጆ፣ ከዛ ደረቱ የሰፋ እንዴት ሰው አይገኝም። ደረቱ ከሰፋ ቆንጆ ከሆነ ደሃ ልቅም ያለ ቆሽቆማዳ ቁድቁድ ያለ ወንድ ነው። ቦርጩ ሰፋ ያለ ጥርሱ ፍንጭት ከሆነ ፀጉሩ ራሰ በረሃ ከሆነ እቃው ትንሽ ሀብታም ነው። ይሁን አንቺ ከእቃው ጋር ምን አታገለሽ? ይሁን የድሮ ኤክስሽን እያሰብሻት ሄጅም እንደ መጨናነቅ ነው። የድሮ ኤክስሽን ያ ደረቱ ሰፊ ደሃ ነው፣ ግን ድህነቱን ወደ ጎን ታረጊና የደረቱን ስፋት የመልኩን ማማር እያሰብሽ ለምን ከትንሹ ጋር እያልሽ አትጫወችም? ስለ ነገሽ ነው ማሰብ ያለብሽ ውዴ። የምን ዛሬ ላይ ነው የምትቀመጪው? ይሄን ያልተሸክቦ የሚመጣ ምን ይሰራል በባዶ ሆድሽ? እናት አለ እንዴ በሆድሽ እኮ እየጮኸ እኮ ነው። ሆድሽ 3 ይናገራል። ራበኝ ይላል ሆድሽ። ባዶ ሆድ ኦላ ሆድ እኮ ነው ኦላ ሆድ። ይሄን የሚያርገጀራ ቀን ተዘርዝሮ ድድ ቢያራግ ምን ይሰራል ውዴ? ምን ያደርጋል እናት አለ በባዶ ሆድሽ? እኔ ሆዴ ጥግብ ብሎ የፈለኩትን በልጭ እያልኩ እያጫወትኩኝ ቢሆን እናቴ በስመ አብ ድሮ ሀብታም እንደ ደሃ የመረጥኩበት ቀን ይቆጨኛል። ይሄ ሁሉ ያስወረኝ የቅድስት ነገር ነው። ቅድስትዬ እንኳን ጠበሹ ከየትም ይሁን ግምዣ ለቀሰች ቅድም ይሁን ደሞ ያመጡት አልባልታ እሙሙ አማረኝ ውዴታ ነጃ 7ኛ ላይ ቁጭራ ሰፈር አለልሽ እኮ ታዲያ እዚህ ምን ልታደርጊ መጣሽ? እዚህኛው የምናወራው ስለ ትዳር ስለ ኑሮ ነው። እሙሙ ያማረ ወንድ ከሆንክ ደግሞ ስምህ የሴት እሙሙ ምን አይነት ጉድ ነው? ሂድና እንትን ላይ ምንድነው ይሄ ቁጭራ ሰፈር አለ አይደለ? ይሄ ቁጭ የሚሉ ሰፈሮች እንኪ ሁብላ የሚባል እዛ ሰፈር ሄደ ጠይቃ። እዚህ ምን አባት ሰራለ? ማና ቅድስት ያቺ ያጎዋ ልጅ ሰሞኑን አጀንዳውን አለች የሆነ ሰው እየጠበሰኝ ተብሎ ይመስለኛል። ግን አነቀኝ ለወሬ ሲጣሉ እሱ ነው ቪዲዮዋን ያወጣው ማሚን ፎቶዋን ያወጣው። ዝም ብዬ ሳስበው ሲጣሉ ወንድ ልጆች ቅናተኛ አይደሉ? ይሄኔ ሌላ ስጠብስበት ያወጣው እሱ ይመስለኛል። ግን ማርያም ሴቶቹ ተንጫጩ። ለምን እንደሆነ አላረጉም። ደግ እንኳን እሰይ ጠበሰችው፣ እሰይ ደግ አደረገች። መቤቴ እንኳን ጠበሽንማ ደስ ያለኝ። ሴቶቻችን ነቁ። ድሮ እኮ ማለት ነው ማሮቼ ወዴት ነው የምትሄጂው? ቆይ እንደ እግዚአብሔር የሆነ ቋጠሮ ቢኖረኝ ያሳያቸዋል። ወዴት ነው የምትሄጂው? እዚች ምሳ ቤት ሰርቻለሁና ባሏ ፍቅረኛ ባሌ ደግሞ ሲሉ አያፍሩም እኮ ለሽምግልና ያልጠራት ገና ቡታንታ ገዝቶ ያልሰጣት ወንድ ጋር ማለት ነው የሆነ አገልግል ቋጥራ ወዴት ነው የምትሄጂስ? እሱ ጋር እስኪ ሰላም ልለው ነው። ለራሷ እኮ አጎርስም መጀመሪያ እሱን በላይ እንደ ትንሽ እንደተወለደ አራስ ህፃን ልጅ ማለት ነው እየተንከባከበች በላይ ምን እንዳመጣብኝ መቼ ነቃሉ? እንዲህ ብላችኋቸው አሁን እኔ ቋጠሯን ይዛ ሄዳለች። እሷ እኮ ዱቄት ነው እኮ የምትመስለው እኮ ወፍጮ ውስጥ የተረሳ የሆነ በቃ ወፍጮ ውስጥ የተረሳ ሽሮ መስላ ብን ብላ ፊቷ ፀጉሯን እንኳን እኮ ትዝ ብላ። እኔ ለራሳችሁ መቼ ነው ሴቶች የምትኖሩት? በቃ ለራሳችሁ ኑሩ። ጥፍርሽን የማያሰራሽ ወንድ ኮን ምን አባቱ ይሰራል? ምን ይሰራል ደግሞ? ቤታ እንዲመከረችን ብለው ነው ሰልፍ እንዳይወጡ ወይ ዛሬ ጥፍርሽን የማያሰራሽ
እጅሽ የሴቱን የወንድ እጅ አይለይም። ጀበሎ እጅ ይዘሽ ማለት ነው። ማነ ጋሼ ኧረ በሩን አትዝጋው አትክፈት የሚባል እጅ ይዘሽ ምን እንዳመጣብሽ? ጥፍርሽን የሚያሰራሽ ፀጉርሽን ቢያንስ በትንሹ ግዴታ ትልቅ ነገር ላይ መውጣት የለበትም። ጥፍርሽን ፀጉርሽን የሚያሰራሽ የሆነ ነገር መግዛት የሚችል ይሄም ለሻይ ቡና አላል በቀም ለሻይ ቡና ብሎ እንዲህ የሚሰጥሽ አይነት ሰው ካልሆነ በስተቀር አይሆንም። ወንዶች ጠመዱሽ። እኔ ፋራ ነኝ እንዴ ታዲያ? ገልብጬ ሴት ተነቀጠቀጣለሁ። ትንሽ ቆይቼ ደግሞ ከዛ ትክክል ይላሉ። አሁን በሴቶች በኩል ደግሞ ስታይ ነገ የሚመጣብኝን ዛቻ አውቃለሁ። በሴቶች በኩል ደግሞ ስታይ የሆነ በቃ ምን ጭቅቅት መስለሽ የምትሄጂ ሴት አለሽ። ከሱ ገንዘብ ፈልገሽ ደግሞ አንቺ ደግሞ ጭቅቅት መጨቅጨቂት መስለሽ የምትሄጂ አለሽ። ታጠቢ ትጥብ ውሃው እንዴ አባዩ ጣናው የኛ እንዴ በወንዙ ይወርዳል ማለት ነው። ኢትዮጵያ ጋራው ሸንተረሩ ምናምን ትላላችሁ፣ ውሃው ይፈሳል፣ አትጠቀሙበትም። ታጠቢ ታጠኝ፣ ፀጉርሽን ባለሽ ባዝ ይሁን ጥብቅ ሙልጭ አድርገሽ አሲዥው የሆነ ነገር ታቀቢ። በድንጋይ ላይ ጥርግ ባይኖርሽም የሆነ ነገር መስለሽ ስትሄጂ ጽድት ብለሽ ስትሄጂ አትስቲ ጓጓል፣ የቋጠረውን ገንዘብ ያወጣል እንዴ የሆነ ነገር መስላማል ተላልሽ በር ላይ ቆማ። እንደዚህ አይነት ሴቶች እኮ አሉ። ዛሬ ግን ኧረ ወይኔ ሰላም ያርግልኝ። አጃክስ ይኖር ታዲያ ምን ላድርግ ውዴ? ከሌለ በአጃክስ ባለሽ ነገር ትጥጥ ፓንትሽን ባሪ አስቻት አንድም ትሁን እያገላበጥ ዛሬ በፊት ለፊት ከለበሰ ነገ በገልባጩ ደግሞ ታጣ ማለት እኔ ማርያም ለምን ታውቃላችሁ? አሁን ሴቶች እንደዛ መስለው ከዛ ደግሞ ገንዘብ ያለው ወንድ ይፈልጋሉ ነው። ጽድት ብድት ብለሽ ፏ ብለሽ መሄድ ለሱ ብለሽ አለም ለራስሽም ብለሽ ለጤናሽ ብለሽ ደግሞ ነገ ፌሚኒስቶች እንዳይነሱ ሴቶች እኮ እኛ የምንታጠበው ለወንዶች ሳይሆን ለራሳችን ነው እንዳትሉ ያልኩት። ሴቶችም ለራሳችሁ ንጽህና ለክብራችሁ ስትሉ ነው። የጭንቅላታችሁን ቲክቶክ ላይ ቀደም ያውቀዋል። ሴቶች ለራሳችሁ ብትሉ ታጠቡ ታጠኑ። ቴንክ ዩ። ይሄን ከዚህ ህዝብ ጋር ተመካክረን እንዴት እንጨርሰዋለን? እኔ እኮ ሀበሻ እኮ የበቃኝ ለቫላንታይን ቀን እንደ ተረሳ አምቢሲሊ ከዚህ ፒትልስ ቀይ ፒትልስ እዚህ ደስ ታንቃ ጥቁር ይሄ ጨርቅ ሱሪ እስከ እግሩ አድርጋ ይሄን ድም ያህል አድርጋ ቀይ ወጥ ቀይ በጎመን ቀይ በሽንኩርት ቀይ በምናምን ሰርታ የጠበቀች ቀን የበቃችኝ ያበሻ ሴት የሆነ በቃ አይ ከስንቱ ተጣልተን እንችላለን። ተውኝስ ከዚህ ስል ደግሞ ከወንዶቹ ጋር ልጣላ ነው። ከዚህ ስል ደግሞ ከሴቶቹ ጋር ልጣላ ነው። ጋይስ ሁለቱንም አብሬ ልቀጥቀጥ ብዬ ነው። እሺ አትድገሚ። አይለወጡም እኮ አይለወጡም። ቅድም እኔ እግዚአብሔርን ነው የምላችሁ። ድሮ ደሃ ነበር ምኞቴ ማለት ምኞት አይደለም ግን ፍቅር ከደሃ ነው የሚይዘኝ። በቃ እዚህ ግባ ማይባል የሴት ጡት እያየ በቃ የሴት ጡት እያየ በዛው የሚሄድ መንገደኛ መድኃኒዓለም እንደዚህ አይነት ወንድ ላይ ነው የሚጠለኝ። ይሄ በቃ ፀጉሩን እየጠቀለለ በኳስ የሴት ቂጥ የሚመታ ምናምን ግን መልኩ ቆንጆ የሚያሳሳ ደረቱ ስፍትፍት ያለ እንደዚህ አይነት ነበር ወንድ ምኞቴ። ከዚህ ከሆነ ጊዜ በኋላ ግን በፍጹም አይኔ እንዳይ የሚጋብዘኝ የሚያዝናናኝ እንደ ህይወቴ ለምን ይጨነቃል? ለሴት ልጅ አስፈላጊ ነው። ትልቅማ እቃ ለሴት ልጅ አስፈላጊ ነው። ዋናው ስራ ላይ እንዲህ እንደ አህያ እንዲህ ብታንቆራተተው ምን ጥቅም ላይ ካላልከው እኔ እኮ ግርም ነው ምን ይሄን የሚያደርገው ይዘ ማለት ነው። እንዲህ አፈር እንደቃመ ዳቦ እንዲህ ወደዛ ብታደርገው ማን ይሰማ? ዋናው ስራ ላይ ነው። ስራ ላይ ነው ወንድም። አሁን ለምሳሌ ሀብታም ትሆን ገንዘብ ቢኖር የት ላይ ማውጣት እንዳለብህ ካላወቅ ገንዘብ ያልቃል፣ ይበተናል። አሁን ሀብታም ሰዎች አይታችኋል ጋይስ። ሀብታም ሆነው ገንዘቡን የት እንደሚያስቀምጡት አያውቁም። ከዛ ሀብትነታቸው ይረክስና ማለት ነው ከደሃ እኩል ይደመራሉ። ለምን የቱ ጋር ሀብታቸውን እንደሚያስቀምጡት አያውቁም። የማይሆን ነገር ላይ ያባክናሉ። አንተ የሚያርዝን ብታደርገው ጥቅም የለው። ዋናው አሰራሩ ነው፣ ስራው ላይ ነው። እንዲህ ዘንድ ብታራግ ማን ዞር ብሎ ያያል? እኛ ሀበሻ አሁን ሴቶቹ የናይጄሪያ ስለሆነ ትልቅ ስለሆነ ሄደሽ ይላሉ። እንዲህ ቁርቁም አድርጋቸው ነው የሚለኝ የእኛን ወንዶች። ከናይጄሪያ እኮ እናንተ ትሻላላችሁ፣ ግን ራሳችሁን ዝቅ አድርጋችሁ የናይጄሪያ ወንድ ዕቃው ትልቅ ስለሆነ ሄደ አይደለም። ፍቅር አሰጣጥ አንተ እኮ ገና እንደመጣ መብራት ወይ እግዚአብሔር ገነድር ከደንዳር መብራት ፍታርጉ ማለት ጉብ አራቷ ላይ ሰላምታይ እንዴት ሄድሽን? ዛሬ ቀንሽን ቀሚሱ ሲያምር ተንዳበ ይሄ በቃ በላይ አለ ሰፈር እንዴት ብዬ ልንገራችሁ? ይሄ እንደ አውሊያ ከዳሚ አናቷ ላይ ይወጣል። እንደ ዶሮ እዚህ ቁር አናቷ ላይ ይወጣል።
ሌሎች ሴቶች ሌላ ዜጋ ጋር የሚሄዱት ማርያምን እቃቸው ትልቅ ሰው እንደምትሉት አይደለም። የሆነ በቃ አለ አይደል ይሄ የሚያጓጓ ነገር መኖር አለባችሁ ለማለት ያክል ነው። ስንት አይተሻል ደግሞ እንዳትሉ እናንተ ትቀጥላላችሁ መቼስ። ቤታ ሁለትም ቢኖር በስመ አብ በስላሴ ስም አልገባኝም ውዴ። ይሄን ነገር አብራሪልኝ። በስመ አብ ወወልድ ወመንፈስ ቅዱስ ምን ማለት ነው? አልገባኝም ውዴ ቤታ። እኔ እኮ ማብራሪያ እኮ እንደዚህ ላብ እንዲህ እስኪን ጮረጮረኝ ድረስ መመክራችሁ እኮ በዚህ ሰዓት ስንት ነገር መስራት የምችልበት ሰዓት ነው። ገንዘብ የምሸቀልበት ሰዓት ነው። ግን በቃ ለእናንተ እየመከርኳችሁ ነው። ኧረ ቤታ በእናትሽ ልተኛበት ይሻለኛል። ተኝ ውዴ። ድሃ ሰው እንቅልፍ ይወዳል። ከድሃ ሰው ጋር እኮ አንስማማ። ለዚህ እኮ ነው እኔ የማያልፍልኝ። የምትመጡ ሰዎች ሁሉ ዱካክ ነው ላይ የምትለቁትኝ። ቤታ እንቅልፍ መጣ ልተኛ። ስለ ድህነት ወሬ ምን አለበት ዝም ብለን ቤታ የሆነ መኪና ልገዛ ብዬ ምናምን ወሬ እንዲህ ቢሆን ወይ ቤታ የሆነ ቤት አይችል ድሃ በቃ ሁሌም ከእንቅልፍ አይወጣም። ቦድ እንደ ነው ጥይት እንዳለፈ ወታደር ቦድ ለምን አተኛም ተዘርግተን? እኔ ምን አገባኝ? ቤታ እስካሁን አላገባሽም? እኔ የምወድቅበትን አውቃለሁ። የማይሰራ ወንድ ከሆነ ምንም አባቱ አይሰራም። ምንም ከኔ ጋር ምንም አይሰራ። መስራት አለበት፣ መለወጥ አለበት ውዴ። አንቺስ ልትሉኝ ትችላላችሁ። አንቺስ ልትሉኝ እኔ እሰራለሁ ወደፊት እሰራለሁ ብዬ የማስብ ሰው ነኝ። ግን አትሊስት መስራት አለበት የሆነ ነገር። ድቡል አድርጌ ማለት ዛሬ ፀጉሬን መስራት አማረኝ ስል ማለት ነው። ቼክ አድርጌ ስልክሽን ቴንክ ዩ ላቭ እምለው አይነት ሰው መሆን አለበት እንጂ ፀጉሬን መሰራት አለብኝ ስለው ባለፈው የገዛሁልሽ ሻምፖ ጨረሽ ምን ከሚል ወንድ ጋር መድኃኒዓለምዬ እንዳታገናኘኝ። ሃሌሉያ። ባለፈው የገዛሁት ሻምፖ ትጠጪዋለሽ ወይስ ወጥ ትሰሪበታለሽ የሚል ወንድ መድኃኒዓለም እንዳያገናኘኝ። ኦኬ ላቭ ቤቢ ፀጉሬን እኔ እኮ ልልክልሽ ነበር ምናምን አቤት ቢሆን ደስ ይለኝ ነበር። አልጠላም። እስካሁንም ቆሜ የቀረሁት ለዛ